በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱ በስቶልን እሱ አምላካችን የቃሉ ባለቤት በረዳን መጠን የምንከታተለው የምናደምጠው ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ነው። በዕለተ ዓርብ በመስቀል ላይ የተፈጸመው የማዳን ሥራ ለአዳም ዕዳ በደል የተከፈለው ካሳ ዛሬ ለምንገኘው ለእኛ ለራሳችን እንደተደረገ አድርገን አምነን ካልተቀበልነው በቀር ድርጊቱ ብቻውን ያለ እምነት ጸጋ ሊያድነን አይችልም። በጥንተ ተፈጥሮ እግዚአብሔር እኛን ያለ እኛ ፈጥሮናል። በሐዲስ ተፈጥሮ ግን እኛን ከእኛ ጋር ሆኖ ፈጥሮናል። ማለት እግዚአብሔር ከእኛ ጋር ሆኖ አማኑኤል ማለት ነው፣ አድኖናል። የእግዚአብሔር የማዳን ጥበቡ ያለኛ ፈቃደኝነትና ትብብር እምነትና ፍቅር እንደማይሆን የታወቀ ነው። ይህን ሁሉ ማለታችን ሁሉ ነገር አልቋልና የተዘጋውም ገነት ተከፍቷልና ከእንግዲህ ወዲህ የዓለም ሕዝብ ሁሉ እንዲያው ያለ ገደብ መንግሥተ ሰማያት ይገባል ማለት አይደለም። እንደሱ እንደ አምላካችን ፈቃድ ለዛሬ ተናግረን ዘርዝረን ከማንዘልቀው ከመንፈስ ቅዱስ ሥራ ጋር በተያያዘ በክፍል 3 ወደ እናንተ ይዘን ከመጣነው መርሐ ግብራችን ላይ ነው ቀንጨብ አድርገን ያስደመጥናችሁ። በዚህ ሰዓትና በዚህ ደቂቃ በዚህ መልኩ ተገናኝተን እሱ አምላካችን የፈቀደልንን ቃሉን እንሰማ ዘንድ ዕድሜውን የሰጠን ጊዜውን የባረከልን ቸርነቱን ያበዛልን ምሕረቱን ከኛ ያደራቀ የሁላችን አባት የሁላችን ጌታ የሁላችን ሕይወት የሁላችን መድኃኒት እሱ አምላካችን ቸሮ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ሕሊና ርርተ ልቦና ፊት የማያስመልሰው አንገት የማያስቀልሰው ዘወትር እኛን ከክፉ የሚጠብቀን የእናትነት ፍቅሯ ያልተለየን የአዛኝት እናቱ የምክንያተ ድኂን የመብርሃንም ጸሎቷ ቃል ኪዳኗ አብሮናልና ስሟ የከበረ የተመሰገነ ይሁን። እንግዲህ እንደሱ እንደ አምላካችን ፈቃድ አምላከ ቅዱሳን በረዳን መልኩ ለዛሬም በክፍል 3 መንፈስ ቅዱስን በተመለከተ እንግዲህ ከጰራቅሊጦስ ጀምሮ እየተከታተልን ያለው መርሐ ግብር ነው። ምናልባት እንግዲህ አንዳንዴ ጉዳዮቻችን ወይም ደግሞ መልእክቶቻችን ትንሽ ጠጠር ቢሉ ወይም ደግሞ ስንሰማው እንደ አይገባኝም ብለን እንድንተወው ሳይሆን በእውነት አምላካችን እሱ ሚስጥሩ እንዲገልጽልን እኛም ለእናንተ ሳንቸኩል ረጋ ብለን ለማድረስ እንሞክራለን። በልቤ አሳድርብኝ፣ አንተን የማውቅበት ጥበቡን ማስተዋሉን ስጠኝ፣ ትዕግስቱን አድለኝ እያለን እሱ አምላካችን በቅድስት ቤተክርስቲያናችን የነገረን ይህንን ታላቅ የሆነውን መሰረታዊ ሚስጥር ቸርነቱን አብዝቶልን እንዲገልጽልን እየተማጸን ነው እንድንከታተል ያስፈልገናልና ለዛሬ እንግዲህ እንደመነሻ አድርገን የመዳናችን ሥራ ታሪክና የጸጋው አፈጻጸም በሚል የመንፈስ ቅዱስን ሥራ መማማራችን እንቀጥላለን። የመዳናችን ሥራ ታሪክና የጸጋው አፈጻጸም። የጌታችን ታሪክ ትምህርትና ሥራ ሁሉ የታወቀው በመንፈስ ቅዱስ ሥራና ጸጋ ነው እንጂ ነገረ መስቀሉን ሰው በራሱ ጥረት ብቻ ሊረዳው ባልቻለም ነበር። መንፈስ ቅዱስን ላልተቀበሉ አሕዛብ ነገረ መስቀሉ ሞኝነት፣ ለአይሁድ ደግሞ ማሰናከያ ሲሆንባቸው፣ ለተቀበሉት ግን የእግዚአብሔር ኃይልና ጥበብ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18። ጥንትም ሆነ ዛሬ በሰው ሰውኛ አመለካከት እየተመሩ የዚህ ዓለም ጥበበኞችና ዓለማዊ ሰዎች ነገረ መስቀሉ ስለማይገባቸውና ስለማይወዱት የመስቀል ጠላቶች ሆነው ቀርተዋል። ፊልጵስዩስ ምዕራፍ 3 ቁጥር 17። በታሪክ ለአንዴና ለዘላለም የተፈጸመው የጌታ የማዳን ሥራ ልዩ ነው። እንደ ሌላው የጥንት ታሪክ በነበር የሚያልፍና በጥንታዊ ከተማ ፍርስራሽ ውስጥ ተቀብሮ የሚኖር ነገር አይደለም። የጌታ የማዳን ሥራ ታሪክ ሞትን የሻረ ትንሣኤ ሙታንንና አዲስ ሕይወትን ያስገኘ ስለሆነ በመለኮታዊ ኃይሉ በጊዜና በቦታ አይገደብም። ይሁን እንጂ ሰዎች የዚህን የማዳን ታሪክ የሚያውቁትና የሚያስታውሱት የመዳኑም ጸጋና በረከት ተካፋይ የሚሆኑት በግብረ መንፈስ ቅዱስ መሆኑን መዘንጋት የለብንም። ያለ መንፈስ ቅዱስ ጸጋ ምዕመናን ሁሉ በእምነት በተስፋና በፍቅር ሆነው በክርስቲያናዊ ሕይወታቸው መከራ ተቀብለው እስከ መጨረሻው በትዕግሥት ጸንተው ለመኖር ይቅርና ገና ከመጀመሪያው እግዚአብሔር ለሰው ልጆች ያደረገላቸውን ቸርነት የሚያውቁበትን ጸጋ ባላገኙም ነበር። የመንፈስ ቅዱስ የጸጋው ስጦታ የተጀመረውና የተመሠረተው ከጌታችን የማዳን ሥራ ታሪክ በመነሳት ነው። እግዚአብሔር በአርአያውና በአምሳሉ የፈጠረው የሰው ዘር ሁሉ በከባድ መከራና ስቃይ መኖሩን አውቆ
አባቶች ሊቃውንት እንደሚሉት እግዚአብሔር የአዳምን ንስሐውና ለቅሶውን ሐዘኑንና ጭንቀቱን ተመልክቶ ፍጠሬን ሳይለኝ የፈጠርኩት አዳም በእግረ አጋንንት እንደተጠቀጠቀ በመንጸፈ ደይን እንደወደቀ ይቅርን ብሎ በምሕረቱና በቸርነቱ ብዛት ልጁን ኃጢአት ባጠቃት ሰውነት አምሳል ልኮ ያችን ኃጢአት ቀጣት ይላሉ ሮሜ ምዕራፍ 8 ቁጥር 3። ይህም ማለት የእግዚአብሔር ልጁ ክርስቶስ ስለ ሰው ልጆች ሰው በመሆን ሰውንም ለማዳን የሰውን ኃጢአትና ቅጣት በሰውነቱ መቀበሉን ለማስረዳት ነው። ደዌያችንን ወሰደ ሕማማችንንም ተሸከመ ተብሎ በትንቢት እንደተነገረው የዘመኑ ፍጻሜ በደረሰ ጊዜ ስለ ኃጢአታችን በኃጢአተኞች እጅ ሕማማተ መስቀልን በፈቃዱ በመቀበል ሞትን በሞቱ ድል አድርጎታል። ኢሳይያስ 53 ገላትያ ምዕራፍ 4 ከቁጥር 4 የማዳን ሥራውንም በትንሣኤውና በርገቱ ፈጽሞታል። ይህ ለአንድ ጊዜ በዕለተ ዓርብ የተፈጸመው የማዳን ሥራውና ጸጋው እስከ ዓለም ፍጻሜ ድረስ እንዲቀጥል ለማድረግ ክርስቶስ አስፈላጊውን ሁሉ በቅድሚያ አዘጋጅቷል። ድኅነተ ጸጋው ለሰዎች ሁሉ ተዳርሶ ሰዎች ሁሉ እንዲድኑና እንዲጸድቁ ክርስቶስ ያዘጋጀው የጸጋው መንገድ ምንድን ነው? የጸጋውስ መገኛ ቦታ የት ነው ብሎ መጠየቅ መረዳት አንዱ የትምህርት ሃይማኖታችን ርዕስ ነው። በሮሙ ቄሳር እንደራሴ በጲላጦስ ዘመን በቅድስት ሀገር በኢየሩሳሌም የተፈጸመው የክርስቶስ የማዳን ሥራው በዓለም ታሪክ ውስጥ ተወዳዳሪ የሌለው ታላቅ የእግዚአብሔር መለኮታዊ ሥራ ነበር። በዚያን ዘመንና ሀገር ነበር የዓለምን ኃጢአት ሁሉ ለማስወገድ ክርስቶስ የእግዚአብሔር በግ የተሰዋው። እንደ ሐዋርያው ቅዱስ ጳውሎስ አባባል ፋሲካችን ክርስቶስ የታረደው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እርሱ በሞቱ ሞትን ደምስሶልናል፣ በትንሣኤው አዲስ ሕይወትን ሰጥቶናል። እንግዲህ በአዳም በደል ምክንያት ወደ ዓለም ሁሉ የተሰራጨው የኃጢአት በሽታ፣ ክፉ ደዌና ሕማም የሚወገድበትን ሐኪምና መድኃኒት እነሆ እግዚአብሔር ሰጥቶናል። ነገር ግን ሰዎች ይህን ሐኪም ካላወቁት፣ የታዘዘላቸውን መድኃኒት ካልወሰዱት ሊድኑ አይችሉም። ሐኪምም መድኃኒትም ሆኖ ከእግዚአብሔር የተሰጠንን ልጁን ኢየሱስንና የማዳን ሥራውን መቀበል ይኖርብናል። ኢየሱስ የሚለው ስም ሲተረጎም አዳኝም መድኃኒትም ማለት እንደሆነ አንዘነጋውም። በዕለተ ዓርብ በመስቀል ላይ የተፈጸመው የማዳን ሥራ ለአዳም ዕዳ በደል የተከፈለው ካሳ ዛሬ ለምንገኘው ለእኛ ለራሳችን እንደተደረገ አድርገን አምነን ካልተቀበልነው ድርጊቱ ብቻውን ያለ እምነት ጸጋ ሊያድነን አይችልም። በጥንተ ተፈጥሮ እግዚአብሔር እኛን ያለ እኛ ፈጥሮናል። በሐዲስ ተፈጥሮ ግን እኛን ከእኛ ጋር ሆኖ ፈጥሮናል። ማለት እግዚአብሔር ከእኛ ጋር ሆኖ አማኑኤል አድኖናል። የእግዚአብሔር የማዳን ጥበቡ ያለኛ ፈቃደኝነትና ትብብር እምነትና ፍቅር እንደማይሆን የታወቀ ነው። እርግጥ ነው በእግዚአብሔር በኩል የመዳናችን ሥራ ተከናውኗል። ጥንተ አብሶ ማለትም የመጀመሪያው የአዳም ኃጢአት ተሰርየዋል። የዕዳ ደብዳቤያችን ተሰርዟል። መርገሙ ተነስቷል። የተዘጋው ገነት ተከፍቷል። እነዚህን ሁሉ እግዚአብሔር ስለ ሰው ሲል ፈጽሞታል። ይህን ሁሉ ማለታችን ሁሉ ነገር አልቋልና የተዘጋውም ገነት ተከፍቷልና ከእንግዲህ ወዲህ የዓለም ሕዝብ ሁሉ እንዲያው ያለ ገደብ መንግሥተ ሰማያት ይገባል ማለት አይደለም። ከዓመተ ኩነኔ በኋላ በዓመተ ምሕረት በተለይም ከዕለተ ዓርብ በኋላ እስከ ዓለም ፍጻሜ ድረስ ያሉት ነፍሳት ሁሉ ያለ ምክንያተ ድኅን በዘመነ ምሕረት ወይም በዓመተ ምሕረት መኖራቸው ብቻ በቂ ሆኖ ይድናሉ ወይም ይጸድቃሉ ማለት አይደለም። ይህማ ቢሆን ኖሮ በዚያው ዘመን በቅድስት ሀገር የነበሩት አይሁድ ሁሉ በዳኑ ነበር። እግዚአብሔር በበኩሉ ለፈጸመው መልካም ሥራ ሰዎች ደግሞ በበኩላቸው ተገቢውን ምላሽ ማድረግ ይገባቸዋል። ይህን እስካላደረጉ ድረስ መዳን የለም። ስለዚህ ሰዎች የሚድኑት እግዚአብሔር ለእኛ ያለውን ፍቅር አውቀው በአዳኛቸውና በማዳን ሥራው በእርግጠኝነት አምነው በምስጋና በሚቀበሉበት ጊዜ ብቻ ነው። የዓለም መድኃኒት ኢየሱስ ክርስቶስን አምነውና አውቀው ስሙን ካልጠሩ በቀር ሊድኑ አይችሉም። የጌታን ስም የሚጠራ ሁሉ ይድናልና። ሮሜ ምዕራፍ 10 ቁጥር 13። ስለ መጀመሪያው ምክንያተ ድኅን የጌታን ስም ጠርተን ለመዳን የምንችለው በመጀመሪያ እምነት ሲኖረን ነው። ስለሆነም እምነት እንዴት እንደሚገኝ በማን በኩል እንደሚመጣልን ሐዋርያው ቅዱስ ጳውሎስ በሚከተለው መልኩ አስተምሮናል። ሮሜ ምዕራፍ 10 ከቁጥር 14 ጀምሮ
እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምሥራቹ ቃል አልታዘዙም። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎናል ሐዋርያው ሮሜ 10 ቁጥር 14። ከዚህ ምንባብ እንደምንረዳው ሰዎች ሁሉ የእግዚአብሔርን ቃል በመስማት አምነው የጌታን ስም ጠርተው ለመዳን የሚችሉት የምሥራቹን ቃል ለመስበክ የተላኩ ልዑካን ሲኖሩ ብቻ ነው። ለምክንያተ ድኂን የመጀመሪያዎቹ እነርሱ ናቸው። ስለዚህም ነው ጌታ ሐዋርያትን በመጀመሪያ በስብከተ ወንጌል ሥራ እንዲሰማሩ ያደረገው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19። እንግዲህ የክርስቶስ የማዳን ጸጋ መንገድ እግዚአብሔር ባወቀ መንፈስ ቅዱስ ባዘጋጃቸው ልዑካን አማካኝነት ነው ማለት ነው። ማንም ተነስቶ ራሱን በራሱ የወንጌል መልእክተኛና ሰባኪ ወንጌል አድርጎ መሾም አይችልም። ምክንያቱም ከላይ ከጥቅሱ እንደተመለከትነው ሁሉም ሰው ለምሥራቹ ቃል አልታዘዙም ተብሏልና። ቀጣዩ ከመንፈስ ቅዱስ ጋር ልንማረው የሚያስፈልገው መልእክታችን መዳናችንና መቀደሳችን በመንፈስ ቅዱስ ሥራ ይፈጸማል፣ በግብረ መንፈስ ቅዱስ ይፈጸማል። የጸጋ መስጫ መንገድ የተላኩት ልዑካን ናቸው ቢባልም ልዑካኑን ሁሉ የሚልከው እሱ ባለቤቱ ስለሆነ የጸጋ ሁሉ ምንጭና መገኛ እርሱ ብቻ ነው። ልዑካን መሳሪያዎች ናቸው። የክርስቶስ ጸጋ ለሰዎች ሁሉ የሚሰጠውና የሚታደለው የድኅነት ጸጋና በረከት ተካፋይ መሆን የሚቻለው በመንፈስ ቅዱስ ኃይልና ረድኤት ነው። ወደ ክርስቶስ የሚመጣም ሆነ የሚያምን ሁሉ በቅድሚያ ከእግዚአብሔር አብ የሰማ የተማረም በጸጋውም የተጠራ መሆን አለበት። ስለዚህም ነው ጌታችን የላከኝ አብ ካልሳበው ወደ እኔ መምጣትን የሚችል የለም ያለው ዮሐንስ ወንጌል ምዕራፍ 6 ቁጥር 44። ትርጓሜውን መመልከት ነው። ይህም ማለት የላከኝ አባቴ በሀብት ስቦ በረድኤት አቅርቦ ካልሰጠኝ በእኔ ማመን የሚቻለው የለም ማለት ነው። ታዲያ ይህን በውል ያልተረዱ አንዳንድ ሰዎች ያለ ጸጋ እግዚአብሔር ማለት ያለ መንፈስ ቅዱስ ጸጋና ረድኤት በራሳቸው ዕውቀትና ፈቃድ ኃይልና ውሳኔ ብቻ ኢየሱስን የእግዚአብሔር ልጅ ጌታና አምላክ መሆኑን የሚያምኑ ስለመሰላቸው የመዳንንና የመጽደቅን ጸጋ ማግኘት በግል ጥረታቸው ብቻ የተፈጸመ የግል መብታቸው እንደሆነ በትምክህት ያስባሉ፣ ይናገራሉ። ነገር ግን ይህ ሐሰት ነው። ማንም ሰው ቢሆን በመንፈስ ቅዱስ ካልሆነ በቀር ኢየሱስን ጌታና አምላክ ነው፣ እርሱም በሥጋ የመጣው ክርስቶስ ነው ማለት አይችልም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 2። ማንም ሰው ይህን ካላመነና ካልመሰከረ ደግሞ ሊድን አይችልም። ስለዚህ ለማመን ልቦናችንን የሚያነሳሳ ካመንና ከተጠመቅን በኋላም በእምነት ለመኖር የሚያጸናንና የሚያጽናናን እርሱ የእግዚአብሔር መንፈስ ነው። ሐዋርያው ቅዱስ ጳውሎስ እንዳለው ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሠራ እግዚአብሔር ነውና ፊልጵስዩስ ምዕራፍ 2 ቁጥር 13። እንግዲህ በክርስቶስ የተገኘው የመዳን ጸጋ ሁሉ በእያንዳንዱ አማኝ ልቦና ውስጥ እውን የሚሆነው በተግባርም የሚተረጎመው በመንፈስ ቅዱስ ረቂቅ ጥበብና ሥራ ነው። ይህን ረቂቅ የእግዚአብሔር መንፈስ ዓለሙ ፈጽሞ የማያውቀው ቢሆንም አማኞች ግን በውስጣቸው ስለሚኖር ያውቁታል። ዮሐንስ ወንጌል ምዕራፍ 14 ቁጥር 17። እንግዲህ የእግዚአብሔር መንፈስ የምሥራቹን ቃል እንድንሰማና እንድናመን ይረዳናል። በጥምቀትም ስርየተ ኃጢአትን፣ አዲስ ሕይወትን፣ የጸጋ ልደትን ይሰጠናል። እንደ ሥጋዊ ልደታችንና እድገታችን በመንፈሳዊ ሕይወታችንም ቀስ በቀስ በጸጋው እንድናድግ ያበቃናል። መንፈስ ቅዱስም ይህን ከፈጸመ በኋላ ሥራውን በዚህ አያቆምም። ሆኖም ይህ የመንፈስ ቅዱስ የመጀመሪያ ሥራ ይሆናል። ገና በውሃና በመንፈስ አዲስ ልደት አግኝተው በክርስቲያናዊ ሕይወታቸው ካላደጉት ከንዑሰ ክርስቲያንነት ጀምሮ ወደ ከፍተኛውና ወይም ደግሞ ወደ ከፍተኛው ደረጃና ማዕረግ እንዲደርሱ ሁልጊዜ መንፈስ ቅዱስ የአማኞቹን ልቦና ያነሳሳል። በክርስቶስ ጸጋ አምኛለሁ፣ ከእንግዲህ ወዲህ ምን እሆናለሁ በማለት አዲስ አማኝ ያለ አግባቡ ራሱን በራሱ በመሸንገልና በመደለል በሐሰት በሚያባብል ስሜት ተነሳስቶ እንዲያው በከንቱ እንዳይዘናጋና እንዳይዝናና ያስጠነቅቀዋል።
የቆመ የሚመስለው እንዳይወድቅ ይጠንቀቅ ተብሏልና አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12። ከዚህም ጋር መንፈስ ቅዱስ የሰውን ድካሙን ያውቃልና ከፈቃዳተ ሥጋ ጋር መንፈሳዊ ተጋድሎ እንዲያደርግ እንጂ በቸልተኝነት እንዳይኖር ያተገዋል። የኃጢአት ዝንባሌውንም በመዋጋት ከፈተናም ሁሉ እንዲድን ተግቶ እንዲጸልይና እንዲጾም ያደርገዋል። ከበደልና ከክፉ ነገሮች ዓለምንም ከመውደድና ከመምሰል ራሱን እንዲለይ በማድረግ ወደ ቅድስና ኑሮ ይመራዋል። እንግዲህ በዚህ ሁኔታ የአማኙን መንፈሳዊ እድገት ከፍ ማድረግ በሕይወቱ ውስጥ የመንፈስ ፍሬዎች እንዲያፈሩ ይሆናል። መንፈስ ቅዱስ በገለጸለት እውነት እየተመራ በመንፈስ ይኖራል፣ በመንፈስም ይመላለሳል። ገላትያ ምዕራፍ 5 ቁጥር 22። ሰዎች በክርስቶስ በማዳን ሥራው አምነው እንዲድኑና እንዲጸድቁ እንዲቀደሱም በክርስቲያናዊ ሕይወታቸውም እንዲጸኑ ካደረገ በኋላ መንፈስ ቅዱስ ሥራውን በመቀጠል የዳኑትን የተቀደሱትን ደግሞ ለበለጠ ሥራና አገልግሎት ያዘጋጃቸዋል። ለእነርሱ ልዩ ልዩ የአገልግሎት ጸጋ ማለት የማስተማር፣ ትንቢት የመናገር፣ ተአምራት የማድረግና የመሳሰሉት ስጦታዎችን በማደል አሕዛብን አሳምነው እንዲያጠምቁና እንዲያድኑ በማድረግ የራሱ የመንፈስ ቅዱስ ሥራ ተባባሪዎች ይሆናሉ እንጂ ያለ ጸጋ ስጦታ እንዲሁ አይተዋቸውም። መንፈስ ቅዱስ እንደወደደ ለሁሉም ለእያንዳንዱ የጸጋን ስጦታ በማደል ልዩ ልዩ የመንፈሳዊና የማኅበራዊ አገልግሎት እንዲያበረክቱ ያደርጋቸዋል። በተለይም ክርስቶስ ዓለምን ለማዳን የፈጸመውን ተአምራትና ድንቅ ሥራ ያስተማረውንም የወንጌል መልእክትና መልካም ዜና ሁሉ የሚሰብኩና ድነተ ጸጋውንም ለሁሉም የሚያዳርሱ የተመረጡ መሳሪያዎች በሆኑ ሰዎች አማካኝነት መንፈስ ቅዱስ ሥራውን ያካሂዳል። ስለዚህም ነው በመንፈስ ቅዱስ የተላኩ ልዑካን የምሥራቹን ቃል መስበክ፣ ማሳመንና የመዳንን ጸጋ ማስተላለፍ የሚችሉት። እነርሱ የመዳናቸውንና የመንጻታቸውን ጸጋ ከመንፈስ ቅዱስ ተቀብለውና የእርሱም ማደሪያ በመሆን ለሌሎች ደግሞ የኃጢአት ስርየትና የመዳን ጸጋው መስጫ ምክንያት መሳሪያ ወይም መንገድ እንዲሆኑ ብቃትን ከላኪያቸው አግኝተዋል። ይህም ወደ ቀጣዩ ርዕስ ይወስደናል። ለማዳን ሥራ የተመረጡ መሳሪያዎች ወደሚለው። በቅዱሳት መጻሕፍት መሠረት ለማዳኑ ሥራና ጸጋ መሳሪያ በመሆን የተመረጡ አንዳንድ ሰዎች አሉ። እነርሱ በመጀመሪያ ከዳኑ በኋላ ለሌሎች ሰዎች ደግሞ ምክንያተ ድኅን ሆነዋል። ለምሳሌ ሐዋርያው ቅዱስ ጳውሎስ ከማመኑ በፊት ሳውል ተብሎ በሚጠራበት ጊዜ ጌታችን በልዩ ተአምራት ተገልጾ ከይሁዲነት ወደ ክርስትና የመለሰው በተለየ ሁኔታ ነበር። ለመመለሱ የመጀመሪያው ምክንያት እርሱ የጸጋው ባለቤት ክርስቶስ ሲሆን፣ ሁለተኛው ደግሞ ሐናንያ በሚባል ደቀ መዝሙር አማካኝነት ወንጌልን እንዲማር እንዲያምንና እንዲጠመቅ በመደረጉ የደህንነቱ ሥራ ተፈጽሟል። ጌታ ለሳኦል በመንገድ መገለጡ ለእምነቱ ጽናት በቂ ተአምራዊ ድርጊት ቢሆነውም ድነተ ጸጋን ማግኘትና መንፈስ ቅዱስን መቀበል ያስፈልገው ስለነበር ከሐናንያ ዘንድ ሄዶ በጌታ ትእዛዝ እንዲጠመቅ ሆኗል። የሐዋርያት ሥራ ምዕራፍ 9 ከቁጥር 10። ጌታ ያመነ የተጠመቀ ይድናል ያለው ተፈጻሚ መሆን አለበት። የድነተ ጸጋ አማናዊ መንገድ እርሱ ነውና ማርቆስ 16:16። የመዳን ጸጋ በመሰረቱ የሚገኘው ከእግዚአብሔር ነው። ነገር ግን እግዚአብሔር ጸጋውን የሚያስተላልፍበት መንገድ ሰው ነው። ለዚህ ለድነተ ጸጋ ሥራ የሚልከውን ሰው ይፈልጋል። የእግዚአብሔር መንፈስ የሚያድርበትን ሰው መርጦ ያድራል። ባደረበት ሰውም አማካኝነት ሥራውን ያከናውናል። ስለዚህም ቅዱስ ጳውሎስ ንዋይ ኅሩይ የተመረጠ መሳሪያ በመሆን ክርስቶስን አገልግሏል። የሐዋርያት ሥራ ምዕራፍ 9 ቁጥር 15። እግዚአብሔር ሥራውን በሰዎች ብቻ አይደለም የሚሠራው፣ መላእክቱንም ለማዳን ሥራ ይልካቸዋል። ዕብራውያን ምዕራፍ 1 ቁጥር 14። ለምሳሌ የኢትዮጵያዊው ጃንደረባ ከኦሪት ወደ ወንጌል እምነት የተመለሰው ጌታ መልአኩን ልኮ ፊልጶስን ባዘዘው ጊዜ ነበር። ፊልጶስም በመንፈስ ቅዱስ ተመርቶ በሰረገላው ተቀምጦ የኢሳይያስን መጽሐፍ ያነብ የነበረውን ኢትዮጵያዊ ትምህርተ ወንጌልን ካስተማረው በኋላ በገዛ ፈቃዱ ለመጠመቅ የሚከለክለኝ ምንድን ነው ብሎ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኛለሁ በማለት ተጠምቋል። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ። የቆርኔሌዎስም ታሪክ ይህንኑ የሚመስል ነው። የሐዋርያት ሥራ ምዕራፍ 10። የመዳን ጸጋ ከግቡ ደርሶ ተፈጻሚነት የሚያገኘው ወይም የማያገኘው እንደ አማኙ ሁኔታ ነው።
የኢትዮጵያው ሰው ከኦሪት ወደ ወንጌል እምነት የተመለሰው ምንም የመንፈስ ቅዱስ ጸጋና ረድኤት የፊልጶስም የማስተማርና የማሳመን ግፊት ቢኖርም እርሱ ራሱ በነፃ ምርጫው ወዶና ፈቅዶ በማመን እንዲጠመቅ በወሰነ ጊዜ ነበር። በተቃራኒው ደግሞ አንዳንድ ሰዎች ሁሉ ነገር ተመቻችቶላቸው ማለት በመንፈስ ቅዱስ የሚመራ ሐዋርያ ተልኮላቸው ትምህርቱና ተአምራቱ ሳይጎልባቸው ከእምነቱና ከመዳኑ ጸጋ በገዛ ፈቃዳቸው ራሳቸውን በራሳቸው ውሳኔ ለይተው በዚያው ጠፍተው የቀሩ ብዙዎች ናቸው። ሐዋርያው ቅዱስ ጳውሎስ እንዳለው እምነት ለሁሉም አይሆንምና። ሁለተኛይቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 3 ከቁጥር 1 እስከ 2። እንግዲህ እኛም በዚህ መልኩ እንደው በስቶብን ለመያዝ እንዳንቸገርም ይህንኑ እያብላላን የመንፈስ ቅዱስ ስራ በስቶልን በእኛም ልቦና ውስጥ ይህን የሰማነው እንዲያሳድርብን እየተማጸን ወደ ክፍል 4 መርሃ ግብራችን ደግሞ እንመለሳለን እያን እዚህ ጋር ገታ አድርገን ሌሎቹን ደግሞ በሚቀጥለው እንመለስባቸዋለን ብለን ነው እንግዲህ አምላካችን የፈቀደልን ለዛሬ በዚህ መልኩ ከላይ ባየናቸው ርዕሶች የተማማር ነው። የመንፈስ ቅዱስ ስራ እጅግ በጣም ልዩ ነው። ይህንንም እንኳ እንድንሰማ የሚያደርገን ቅዱሱ መንፈስ ሲረዳን ነውና አምላካችን እሱ ባወቀ ምስጢሩ እንዲገልጽልን የመዳናችን ምስጢር እምነትን ከስራ አስተባብረን የምንኖርበት የመንፈስ ቅዱስ ስራ ነውና ይህንን በእያንዳንዳችን ልቦና እንዲስልብን ያመነውን በልባችን እሱ አምላካችን የሰጠንን እምነት በአንደበታችን መስክረን በአንደበታችን የምንመሰክረውንም በልባችን ያመንነው ሆኖ ጸንቶ እንዲኖርልን እሱ በእውነት ምስጢሩን የሚገልጸውን እሱን እንድናውቅ የሚያደርገውን ቅዱሱ መንፈስ ለሁላችንም እንዲያድለን የይቅርታውን ስራ እንዲሰራልን ፈቃዱ ይሁንልን። ክፍል 3ን በዚህ ያጠቃለልን። ክፍል 4ን ደግሞ እንመለስበታለን። በጣም በርካታ ቁም ነገሮች ከመንፈስ ቅዱስ ጋር የተያያዙ አምላካችን በቸርነቱ ሊያስተምረን የፈቀደልንን ብዙ ምስጢሮችን መነጋገራችን እንቀጥላለን። መንፈስ ቅዱስና ቤተ ክርስቲያን የመዳናችን ምስጢር የሶስት ወገን ቅንብር በሚልና ሌሎቹንም አክለን በክፍል 4 መለስ ብለን የምናየው ቀጣዩ ከጰራቅሊጦስ ከመንፈስ ቅዱስ ጋር የተያዘው መርሃ ግብራችን ይሆናል። ማህደረ ተዋሕዶን የምታደምጡ ሁሉ እንግዲህ እንደሱ እንደ አምላካችን ፈቃድ ይህንን መርሃ ግብር ለሚያደምጡ ሁሉ እንድታዳርሱልን በአጽንኦት መልእክቱን ወደ እናንተ አሁንም እናስተላልፋለን። ቢቻላችሁም እናንተም ራሳችሁም ሰብስክራይብ አድርጋችሁ እስከዛሬ የሚቀርቡትን ከዚህ በኋላም እንደሱ እንደ አምላካችን ፈቃድ እሱኑ ኃይል አድርገን እሱኑ ጉልበት እሱኑ አቅም እሱኑ ቸርነቱን እንዲያበዛልን እየተማጸን በምናደርሰው መርሃ ግብራችን ውስጥ ተሳታፊ እንድትሆኑ እንድታደምጡ ከወዲሁ በድጋሚ ሰብስክራይብ አድርጋችሁ ብትይዙት ትጠቀማላችሁ ብለን ተስፋ እናደርጋለን። ማህደረ ተዋሕዶን ነበረ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እሱ አምላካችን የፈቀደልንን ከፈቀደልን ካዘጋጀልን በቅርብ በእጃችን ካሉ ምንጮች እየጠቀስን ወደ እናንተ ያደረስነውን የዛሬውን መርሃ ግብራችንንም የተከታተል ነው። በእውነት በረከታቸው ይደርብን። የትምህርታቸው እግዚአብሔር አምላካችን ደሳቸው ገልጦ ለእኛ የተነገረን ትምህርት በእኛም ልቦና አምላካችን በቸርነቱ ያሳድርልንና ሊቀ ጉባኤ አባ አበራ በቀለ ትምህርት ሃይማኖትና ክርስቲያናዊ ሕይወት በተባለው በ1996 ዓ.ም አሳትመውት ወይም ደግሞ ጽፈው ደጉሰው ለእኛ ከሰጡን መጽሐፍ ላይ ነው ይህንን መልእክት ወደ እናንተ እያደረስን ያለ ነው። እግዚአብሔር አምላካችን በእውነት የቸርነቱን ስራ ሰርቶ የሰማነውን በእያንዳንዳችን ልቦና ጽላት ጽፎልን ለሕይወት ለፍሬ ለበረከት ለመለወጥ ለጽናት ለመጽናናት እሱን ለማወቂያ ለጽድቅ ከሁሉ በላይ ከትላንት ዛሬ ተሽለን እሱ አምላካችን የወደደው መልካም ስራ እንድንሰራ ይኸው ቅዱስ መንፈስ እኛን ራሳችንን የሚያነሳሳበት ሕይወታችን ሁሉ ለእሱ አስረክብን የምንኖርበት እንዲያደርግልን የተቀደሰ ፈቃዱ ይሆንልን። እኔንም እናንተንም የሚያንቀሳቅሰን በቸርነቱ እንድንኖር የሚረዳን ይኸው ቅዱስ መንፈስ የሁላችንን መጨረሻ እንዲያሳምርልንና እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ለወደደው ለፈቀደው ለመረጠው ለደገኛው ክብር እንዲያበቃን የእሱ የአምላካችን የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። አማኑኤል አምላካችን የቀጠሮ ሰዎች ብሎን በቀጣዩ ደግሞ ስንገናኝ ይህንኑ መከታተላችን እንቀጥላለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እግዚአብሔር ከሁላችን ጋር ይሆንልን። መርሃ ግብሩን ወደ እናንተ ያደረስኩላችሁ እናንተ መምህራችን አባታችን እያላችሁ የማይገባ ስም ብትሰጡኝም
እኔም ይህንን ጉዳይ ከዚህን ቀደም በተደጋጋሚ እባካችሁ ወንድማችን ብቻ በሉ፣ እኔ መምህርም አባትም አይደለሁም፣ እንደ እግዚአብሔር ፈቃድ ሁላችንም በእጃችን የያዝነው መጽሐፍ በቸስ ገልጠን ባናነበው እንዲሁ ገለጥ አድርጌ ለእናንተ እያደረስኩ ለሁላችንም ሕይወት እንዲሆነን ስለሆነ እንዲሁ ብቻ ወንድማችን ዲያቆን ጥበበ ማሞ ብትሉ በቂ ነው ለማለት ነው። እሱም እንደው ቃለ ሕይወት ያሰማልን ስትሉ ሁላችንም የእግዚአብሔርን ቃል ሰምተን የሕይወትን ቃል እንዲያሰማን በጋራ ደጅ እየጠናን ስለሆነ ነው። ይልቅስ ቃለ ሕይወት ያሰማልን የሚባሉ ይህን ደጉ ሰው ጽፈው እኔም ከተለያየ ሁኔታ በተለያየ መልኩ ምንጭ አድርጌ ወደ እናንተ የማደርስላችሁ ወገኖቻችን፣ አባቶቻችን፣ ወንድሞቻችን ናቸው የበለጠ የሚመሰገኑት። ተዋህዶ ቤተክርስቲያናችን ሙሉ ናት። ምንም የጎደለባት ነገር የለም። ከማይደርቀው ንጹሕ ምንጯ ከማይጎልባት ሙሉ ጓዳዋ እያወጣን እኛም ትንሽ ትንሽ እየሰማን ለብዙ ስራ እንድንነቃቃና ከገቡ መውጣት ካገኙ ማጣት የለባትም መንግስቱን ለመውረስ እሱ አምላካችን በቸርነቱ እንዲረዳን እንደው ማስዛዘኛ እንዲሆነን ነው ይህን መስማት ያለብንና ሰምተን ደግሞ እንድንለወጥ እንድንቀየር ምንም ቦታ ሳያስፈልገን ቤተክርስቲያናችን በቤቷ ያለው ነገር ሙሉ ስለሆነ ይህንኑ እየሰማን ለህይወት አድርግልን። ሰምተን እንዳንቀርባክ የሚለወጥ ልቦና ስጠን። ድንጋይ ላይ ማፍሰስ አይሆንብህ። የድንጋይ ልቦና የሥጋ ልቦና አድርግልኝ። ወደ ንስሐ አንተ ወደምትወደው ህይወት ፍቅርህና ቸርነትን ወደማስብበት ወደ መስቀል ፍቅር መልሰኝ እያል እንድንጽናና እንድንጸናበት ነው። እንግዲህ እነዚህን መልእክቶች በጋራ የምናደምጠውና ለሁላችንም በእውነት እሱ አምላካችን በሁለት መልኩ የተሳለ ሰይፍ ነውና ለእኔም ለተናጋሪው ለእኛም ለምንሰማው ደግሞ ከሳሽ ወቃሽ ፈራጅ እንዳይሆንብን በቃሉ ተመርተን መንግስቱን አምላካችን በቸርነቱ ለወዳጆቹ ያዘጋጃትን እንዲያወርሰን እርሱ የሥራ ሰዎች፣ የእምነት ሰዎች፣ የትሩፋት ሰዎች፣ የጾም የጸሎት ሰዎች እሱ አምላካችን የሚያውቃቸው ክርስቲያኖች እንድንሆን እርሱን እየተማጸንበት እንድንኖር እንድንመላለስ ስለሚያስፈልገን ነው። እንግዲህ ከብዙ በጥቂቱ ከሙሉ በከፊሉ አንዳንድ የቅዱስ ቤተክርስቲያናችን ትምህርቶች በዚህ መልኩ እየተከታተልን ያለ ነው። በዚህ መልኩ እንድታዩት በማሰብ ነው እንግዲህ ይህንን በድጋሚ ወደ እናንተ ያመጣሁት። ይቆየን፣ የቀጠሮ ሰዎች ይበለን። መድኃኔዓለም ኢየሱስ ክርስቶስ የፍቅሩን ነገር በልባችን ይሳልብን። ለሐዋርያት የሰጠውን በረከት በዚህ በጾሙ ማለት ነው በሐዋርያት ጾም ለእኛም እንደ ቸርነቱ እንዲሰጠን እንዲያበዛልን የተቀደሰ ፈቃዱ ከሁላችን ጋር ይሁን። የሁላችንም መጨረሻ እመብርሃን አዛኝቱ ታሳምርልን። አገራችን ኢትዮጵያን በደግነቱ በመሐሪነቱ በካህሊነቱ በፍጹም ፍቅሩ እሱ አምላካችን ይጎብኝልን፣ ይጠብቅልን። ህዝባችንን ከዓይነ ሞት፣ ህዝባችንን ከመከራ ከሰቆቃ ተነግሮ ተዘርዝሮ በማያልቀው ቸርነቱ ይጠብቅልን፣ ይጎብኝልን። አሜን። ይቆየን።